ሰላም ጤና ይስጥልኝ አድማጮችና ተከታታዮች ሰበርና ዕለታዊ መረጃዎችን ይዤላችሁ መጥቻለሁ። የህወሓት ቁንጮ አመራሮችና ከፍተኛ ጄኔራሎች የባንክ ሂሳብ ታገደ። ከአድዋ እስከ ህዳሴ ወደ ብልጽግና መዳረሻ የጥቁር ህዝቦች ነጻነት ጉዞና ኢትዮጵያ የዲፕሎማሲ ማማነቷን ዳግም ልታረጋግጥ ነው። አፍሪካ በጸጥታው ምክር ቤት ቋሚ ውክልና ሊኖረው ይገባል። የአፍሪካ ህብረትና ተመድ። በቅድሚያ ወደምናየው ዝርዝር መረጃ ስናልፍ ከአድዋ እስከ ህዳሴ ወደ ብልጽግና መዳረሻና የጥቁር ህዝቦች የነጻነት ጉዞ። የየካቲት ወር በባርነት እንዲኖሩ የተፈረደባቸው ጥቁር ህዝቦች ለእኩልነታቸው ያደረጉት ተጋድሎ የሚታሰብበት የጥቁሮች ወር ነው። ለዘመናት በተደረገልህ አስጨራሽ ትግል ትናንት በባርነት የታሰሩ እጆች ዛሬ የዓለምን ፖለቲካ ወደሚቀይር የድል መንፈስ እየተሸጋገሩ ይገኛሉ። የአድዋ ድል ለአፍሪካውያንና በመላው ዓለም ለሚገኙ ጥቁር ህዝቦች መሸነፍ ዕጣ ፈንታችን አይደለም የሚል የስነ ልቦና ስንቅ ሆኗቸዋል። አድዋ ላይ የተለኮሰው የድል ችቦ በካሪቢያንና በሌሎችም አካባቢዎች የነጻነትና የእኩልነት ራዕይ እንዲሰርጽ ትልቅ መሰረትን ጥሏል። እነ ማርከስ ጋርቪ ይህን የኢትዮጵያ የነጻነት ብርሃን ተቀብለው አቀጣጥለውታል። በፓን አፍሪካኒዝም ንቅናቄ የጋመው የነጻነት ጥያቄ ዛሬ በባርባዶስ ጠቅላይ ሚኒስትር ሚያ ሞትሊ አማካኝነት አዲስ የታሪክ ምዕራፍ እየጻፈ ይገኛል። ጠቅላይ ሚኒስትር ሞትሊ ሀገራቸውን ከብሪታንያ ንጉሳዊ አገዛዝ አላቀው ሪፐብሊክ ከማድረጋቸው ባለፈ ለታሪካዊ በደል የካሳ ጥያቄን በድፍረት በማንሳት የጥቁር ህዝቦችን ክብር እያስመለሱ ነው። እኚህ መሪ የኢትዮጵያን የህዳሴ ግድብ እንደ ዳግም አድዋ በመጥቀስ ጥቁር ህዝቦች በራሳቸው አቅም የኢኮኖሚ ነጻነታቸውን የማረጋገጥ እንደሚችሉም ትልቅ ማሳያ እንደሆነ ይናገራሉ። ወላኛው መረጃችን እንለፍ። ኢትዮጵያ የዲፕሎማሲ ማንነቷን ዳግም ልታረጋግጥ ነው። የአፍሪካ ዲፕሎማሲያዊ መዲና አዲስ አበባ ሁለት ታላላቅ ዓለም አቀፍ ጉባኤዎችን ለማስተናገድ ዝግጅቷን በድል አጠናቃለች። የመንግስት ኮሚኒኬሽን አገልግሎት ዛሬ በሰጠው መግለጫ እንዳስታወቀው ሀገራችን ኢትዮጵያ የአፍሪካ ጣሊያንና የአፍሪካ ህብረት መሪዎች ጉባኤን በታላቅ ድምቀት ለማስተናገድ ሙሉ ዝግጅቷን አጠናቃለች። በመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ክቡር አቶ ተስፋውን ጎብዛይ እንደገለጹት ከየካቲት 6 እስከ 8 ቀን 2018 እንደ አውሮፓውያን አቆጣጠር የሚካሄዱት እነዚህ ጉባኤዎች የኢትዮጵያን ብቁ አስተናጋጅነት ለዓለም ዳግም የሚያሳይ ይሆናሉ። ነገ የሚጀምረው የአፍሪካ ጣሊያን ጉባኤ ከጣሊያን ዋና ከተማ ሮም ውጭ በአፍሪካ ምድር ሲካሄድ ይህ ለመጀመሪያ ጊዜ በመሆኑ ታሪካዊም ያደርገዋል። ይህ መድረክ ኢትዮጵያ በዓለም አቀፍ መድረክ ያላትን የማይናወጥ ዲፕሎማሲያዊ ተጽዕኖና የላቀ ሚና በውልህ የሚያንጸባርቅ ነው። ይህ ታላቅ መድረክ በአፍሪካና በጣሊያን መካከል ያለውን ስትራቴጂካዊ ግንኙነት ወደ ላቀ ደረጃ ያሸጋግራል። ኢትዮጵያ ከዓለም ሀገራት ጋር የጀመረችውን ሁለንተናዊ ትብብር ይበልጥ ያጠናክራል። የአዲስ አበባን የቱሪዝምና የዓለም አቀፍ የስብሰባ ማዕከልነትን ያጎላል። አፍሪካ በጸጥታው ምክር ቤት ቋሚ ውክልና ሊኖረው ይገባል። የአፍሪካ ህብረትና ተመድ። የአፍሪካ ህብረት ኮሚሽነር ሙሐመድ አሊ የሱፍ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ከገቡበት የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያይተዋል። በውይይታቸውም የተመድ የጸጥታው ምክር ቤት ማሻሻያ ሪፎርም በአስቸኳይ መከናወን ያለበት ጉዳይ መሆኑንም አንስተዋል። በተለይም አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት የቀረበው ጥሪ በአስቸኳይ ሊተገበር የሚገባ ታሪካዊ ግዴታ መሆኑንም ገልጸዋል። በፍትሐዊነት በርዕትና በባለ ብዙ ወገን ስርዓቱ ታማኒነት ፍላጎት መሰረት አፍሪካ በጋራ አቋሟ መሰረት በጸጥታው ምክር ቤት ቋሚ ውክልና ሊኖራት እንደሚገባ በተደጋጋሚ አረጋግጠዋል። መሪዎች ከጸጥታው ምክር ቤት ማሻሻያ ባለፈ በአህጉሪቱ ኢኮኖሚያዊ ጉዳዮች ላይ የተወያዩ ሲሆን የኢንዱስትሪ መስፋፋትና መዋቅራዊ ሽግግር አጽንዖት ሰጣቸው ጉዳዮች መሆናቸው ተገልጿል። የአፍሪካ ኢንዱስትሪ መስፋፋት ለአህጉሪቱ እድገት፣ ለወጣቱ ክብር ያለው የስራ ዕድል መፈጠራና ለዘላቂ መረጋጋት ወሳኝ መሆኑንም ገልጸዋል። በአጀንዳ 2063 መሻቶች መሰረት ለመዋቅራዊ ሽግግር፣ ምርቶች እሴት መጨመርና ለጠንካራ ኢኮኖሚ ግንባታ ያላቸውን ቁርጠኝነትም አረጋግጠዋል። ወደ መጨረሻውና ወደ ዋናው ሰበር መረጃችን ስናልፍ የህወሓት ቁንጮ አመራሮችና ከፍተኛ ጄኔራሎች የባንክ ሂሳብ መታገዱም ተሰምቷል። የህወሓት ከፍተኛ አመራሮች፣ የትግራይ ጊዜያዊ አስተዳደር ባለስልጣናትና የጦር መኮንኖች የፋይናንስ ክንፍ ክፉኛ መመታቱን ነው የሰማ ነው። የፍትህ ሚኒስቴር በቁጥር 48 የሚደርሱ ግለሰቦችን የባንክ እንቅስቃሴ እንዲታገድ ለ28 ባንኮች አስቸኳይ ትዕዛዝ ማስተላለፋቸው ታውቋል።
የእገዳው ዝርዝርና የግለሰቦች ማንነት ይህ የመንግስት እርምጃ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ድርጅቱን ለዘመናት በቁንጮነት የመሩ ሰዎችን ያካተተ ነው። ከነዚህም መካከል ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ የጽህፈት ቤት ኃላፊ፣ አቶ ጌታቸው አሰፋ የቀድሞው የደህንነት መዋቅር ቁንጮ፣ ዶክተር አብርሃም ተከስተ፣ አቶ ሰለሞን ኪዳነ እና የካቢኔ ጉዳዮች ኃላፊ አቶ አማኑኤል አሰፋ ይገኙበታል። እገዳው በፖለቲከኞች ብቻ የተገደበ አይደለም። 15 ከፍተኛ ጄኔራሎችና አንድ ኮሎኔል በዝርዝሩ ውስጥ ተካተዋል። ከነዚህም መካከል ጄኔራል ክንፈዳኛው፣ ጄኔራል ወልደ ጊዮርጊስና ጄኔራል ብርሃኑ ወዲ አምባዬ ስማቸው በግንባር ቀደምትነት ተጠቅሷል። ለሰዓቱ የነበሩኝ አዳዲስና ትኩስ መረጃዎች እነዚህ ናቸው። በሌሎች አዳዲስና ትኩስ መረጃዎች እመለሳለሁ። እስከዚያው ግን ላይክና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ። መልካም ጊዜ